ስንመለስ ዳገት ነው። ማን ነው የሚመለሰው? እኔ በዛው ወደ ቤቴ ነው የምሄደው። ኪሎ ቀነስሽ አንቺ ግን? አዎ ጤና ይጠብቃል ብለሽ ተሰብረሽ ነው። የጌም ሰዓት አላቸው። እኔ ፈረስ መሆን ይመስለኛል። አብሮኝ የሚሮጠው ሰው እየጠበቀኝ በርቺ ሲለኝ በጣም ኢሞሽናል ያደርገኛል። ዛሬ ወርጄባቸዋል ተነሱ እያልክ የአካል ብቃት እንቅስቃሴ ለመጀመር መቼ ልጀምር ዛሬ ነገ እያላችሁ ቀን እየጠበቃችሁ ከሆነ አሁኑኑ መጀመር የሚያስችላችሁን አማራጭ ይዤላችሁ መጥቻለሁ። ያለሁት ሰሚት አካባቢ ነው። ከሰሚት ጎሮ ድረስ እንሮጣለን። የሚቀላቀሉኝ ደግሞ ወጣቶች አሉ። ጊዜያችን በጣም ቆንጆ ነው የሚሆነው። የትም እንዳትሄዱብን። ነፃነት ነኝ። ጉዟችን ተጀምሯል። ሃይ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አለን። ሃይ ሁላችሁ ሰላም በሏት። በጣም ነው የምታምሩት። እናመሰግናለን። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ ከሰሚት ጎሮ ከጎሮ ሰሚት 5000 ሜትር 5 ኪሎ ሜትር ነው የምንሮጠው። ስለመጣሽ ደስ ብሎናል። እንዴት ነው በአንድ ቀን? እኔ አሁን ትንፋሽ የለኝ ገና እኩል አንሮጥም። እንዴት ነው የምናደርገው? እሺ አዳዲስ ጀማሪ የሆኑ ሰዎች ግዴታ መሮጥ የለባቸውም፣ ወክ ማድረግ ይችላሉ። ግን የምንጠብቀው ከነሱ 5000ን መጨረሳቸውን ነው እንጂ የሰዓት ገደብ የለውም። ሰው እንቅስቃሴን እንዲለምድ ስለሆነ ዋናው ዓላማው ቀስ ብሎም መግባት ይችላል ማለት ነው። አዎ እንግዲህ እኔ ቀደም ብዬ ደቦልን ቲክቶክ ላይ ያየሁሽ ነበረ። ተመልካቾችም እንግዲህ ያውቁሻል ብዬ አስባለሁ። የተለያዩ የስፖርት ኮንተንቶችን ነው የምትሰሪው እና በጣም ብዙ ወጣቶችን ደግሞ ታበረታቻለሽ ወደዚህ ማህበር እንዲመጡ። ስለዚህ እኔ አውቅሻለሁ፣ ለማያውቁሽ ግን ራስሽን እስቲ አስተዋውቂልን። ምንድነው የምትሰሪው? ኦኬ እሺ። ሃይ እንዴት ናችሁ? ደቦል እባላለሁ። የደቦል ረኒንግ ክለብ መስራች ነኝ። በክለባችን መምጣት ነፃ ነው። ማንኛውም ሰው የእድሜ ገደብ ጾታ አይለይም። መታችሁ ኤክሰርሳይዝ እንድታረጉ ስለ አመጋገብ እናወራለን፣ ስለ ጤና እናወራለን። በሳምንት 2 ጊዜ እንሮጣለን። አንደኛው የማታ ሩጫ ሲሆን አንደኛው ደግሞ እሁድ ላይ ፍሬንድሺፕ ፓርክ የጠዋት ሩጫ አለን። ሰዎች ጆይን እንዲያደርጉን እንፈልጋለን። ደስ የሚል ኮሚኒቲ ነው ቢልድ እያደረግን ያለ ነው። አሁን እንግዲህ ይሄንን ጥሪ ተመልክቼ ነው እኔም ዛሬ የመጣሁት። የመጀመሪያ ቀኔ ነው። ምን ያክል እንደሚሄድ አላውቅም። እንሞክራለን። 1 2 3 ከዚህ ነው የምንጀምረው። 1 ለመሮጥ 1 2 3 ሌትስ ጎ። እስካሁን ያለው ተመችቶኛል። በዚህ በቃ 5 ሞላለሁ እያልሽ ነው? እንሞላለን እንደምንም። ናይስ። የሚገርምሽ የመጀመሪያ ጊዜ ስለሆነ አሁን ሊከብድሽ ይችላል፣ ግን ሞር ፕራክቲስ ባደረግሽ ቁጥር እየተሻሻለ ይመጣል። ምን ያክል ሰው ይሆናል አሁን አብረን ያለን? 20 11 ነው። 20 እንሆናለን። ደስ የሚለው ነገር አብሮ መሆኑ እንዳትቀሪ ያደርግሻል። አዲስ ፋሚሊ እንደመሰረች ቁጠሪ። ነፂ አንበሳ እያሉ ነው። ደጋፊ ያለኝ ተመልካቾች ማውራት ስለማልችል ነው ዝም ያልኳችሁ እንዳይደብራችሁ። ዋው ጸባይኛ ያደርጋል። ዝምተኛ ጸባይኛ። ቁልቁለት ስንመለስ ዳገት ነው። ማን ነው የሚመለሰው? እኔ በዛው ወደ ቤቴ ነው የምሄደው። እኔንም ይዘሽኝ ሂጂ። ትናንትና ለጎርካው ስላደረኩኝ ደክሞሻል ዛሬ? እናት ኢዚ መሮጣው
መንገድ ላይ የሚያየን ሰው የሚሰጠን አስተያየት በጣም የተለያየ ነው እና አንደኛ በግሩፕ ሆነ ነው እየሮጥን ያለ ነው። በጣም ብዙ ሰው አለና አንዳንድ ሰው በቃ ያደርጋል ምን ይለናል። አዎ ደግሞ በጣም ሮጥኩ ነው የምላችሁና በጣም ሮጬ የሆነ ሰዓት ኪሎ ሜትሩ ስንት ነው ስል ገና 2 ኪሎ ሜትር ላይ ነች ተባልኩ። በጣም ደስ የሚል ኤክስፒሪየንስ ነው፣ ደስ የሚል ቆይታ ነው እያደረግኩ ያለው ነበር። ጨረስናት። ጎበዝ አሯሯጭ ናት። ኧረ በጣም እኔ ይከብደኛል ብዬ አስቤ ነበረ። ቀላል ነው፣ ደህና ነው። ኤቭሪዴይ በየቀኑ ራስሽን የምታሸንፊው አይደለ? ራሴን አሸነፍኩት ወይ አበረታሁት ወይ ስትይ 5ቱን ጨርሻለሁ ወይ የሚለውን ራስሽ ላይ እንትን ታደርጊዋለሽ ማለት ነው። እንዴት ስትጀምርሽ ይሄን ነገር እስቲ ንገሪኝ። ያ የሆነ ቀን እሑድ ለምን ዛሬ አልሮጥም ብዬ አንድ ጓደኛዬን ኢንቫይት አደረኳት። ከዛ ፍሬንድሺፕ ፓርክ ሄድን። የመጀመሪያ ቀን ስለነበረ ፍሬንድሺፕ ፓርክ ሲሄድ ደስ ይላል፣ ግቢው በጣም ያምራል። ኦኬ ነገር ለካ ኤቭሪ ዊክ ማድረግ እንችላለን አለን። ፖስት አደረግነው። ከዛ ሰዎች ጆይን ማድረግ እንፈልጋለን አሉ። ሁልጊዜ እሑድ መሮጥ ጀመርን። ግን እሑድ የማይመቸው ሰው እንዳለ ሲገባን ደግሞ ኦኬ ለምን የማታም ደስ ይላል፣ ለምን የማታ እናደርገው ሮብን ጨመርንበት ማለት ነው። አሁን 6 ወር ሆኖናል። የሚገርም ኮሚኒቲ ቢልድ አድርገናል። እውቅናችንም አይሏል። ኢቲቪንም አግኝተናል። ለውጥ አየሽበት ግን ባንቺም ሌሎችም ሰዎች አዳዲስ ሰዎችን ማግኘት እችላለሁ፣ ከሰዎች ጋር ማውራት እችላለሁ የሚለውን ነገር ቢውልድ አደረኩበት። ሌላው ሰው ብዙ ነገሮች ይነግሩኛል። አዲስ ኢንቫይሮንመንት ነው፣ አዲስ ትልቅ ነገር ነው ማለት ነው። ጓደኝነት፣ ቤተሰባዊነት አለው አይደል? በጣም አለው። በጣም ለብዙ ነገር ነው የምንሮጠው። ለፈን እንሮጣለን፣ ለቻሪቲ እንሮጣለን፣ ለሴቶች ለአባቶች ቀን ሮጠናል። የእናቶች ቀንን በትልቁ አክብረናል። እና እንዳልኩሽ የሰው አመጋገቡን አስተካክሎ ጤነኛ ህይወት እንዲኖር ከዛ ደግሞ እንቅስቃሴ እንዲያደርግ የሚያበረታታ ኮሚኒቲ ነው። እና ይሄ ሁሉ ሰው የምታዩ እርጉዝ አለ፣ የ56 ዓመት እድሜ ያላት ተወዳጅ ዛሬ ያልመጣችም ጎበዝ ሯጫችን ናት። እናቶች አሉ፣ አባቶች አሉ፣ ልጆች አሉ። እንደምታያቸው ንጹህ ነው የምትሄጂበት፣ የምትሮጪበት፣ ወክ የምታረጊበት ንጹህ ነው። ይሄ መንገድ ላይ ሆኖ ነው እንጂ ፓርኮች አሉ። ሰው እዛ ፓርክ ውስጥ እንቅስቃሴ ማድረግ ትችላለሽ፣ ፑሽአፕ መስራት ትችላለሽ፣ የፑልአፕ መስሪያዎች አሉ አያለሁኝ። እና ጂም መክፈል የማይችል ሰው ባለው አቅራቢያ ባለው ፓርክ ውስጥ ወክ ማድረግ ይችላል። ሽታ አሁን አያስቸግርሽም። መንገድ ላይ ስትሮጪ ብርሃን ነው። በቀን እንደመሮጥ በይው ይሄንን ጨለማ ውስጥ ስትሮጪ። ከዛ ውጪ ፓርኮቹ እንደምታያቸው በጣም ንጹዎች ናቸው፣ ምቹ ናቸው፣ ነፋሻማ ነው። በስርዓቱ ሰው ወክ እንዲያደርግበትና እንዲሮጥበት ተብሎ የተዘጋጀ ስለሆነ አሪፍ ነው። በጣም አያስፈራም ማለት ይሄ አካባቢ አሁን 1 ሰዓት ከምናምን ሆኗል። 1 ሰዓት ተኩል አካባቢ ነው አሁን። ብዙ ሴቶች ነው ያለ ነው። ነገር ግን የሚያሰጋ ነገር የለም። ብርሃን ነው፣ ምቹ ነው፣ የተቆፋፈረ ነገር የለም። አሁን በፊት ለመራመድ ራሱ አስቸግራል እንኳን ለመሮጥ ሮጥ ጤና ይጠብቃል ብለሽ ተሰብረሽ ነው ቁርጭምጭሚትሽ ወልቆ። አሁን አሪፉ ነገር ምቹ የሆነ ቦታ አለና ደስ ይላል። እሱ ላይ እንደ አዲስ ስፖርት ፓርክ ደግሞ ያሉ ለስፖርታዊ እንቅስቃሴዎችን ለማድረግ ብቻ ደግሞ ተብለው ዘና የሚያደርጉ የሚያምሩ ፓርኮችም አሉ። እነሱንም እንደ አማራጭ መጠቀም ይቻላል። ነገር የሚያሳምረው እና ውበት የሚሰጠው መጨረሻ ላይ ከሮጥን እና ከጨረስን በኋላ ተሰብስበን የምናወራው አዲስ ሰው ሲመጣ እንዴት አድርገን እንደምንቀበለው ሁልጊዜም ኢነርጂያችን ቆንጆ ነው። ከዛ ደግሞ ሮጠን ስንጨርስ ደግሞ ሁላችንም ሃይፕ ሆነን ስለሆነ ቁጭ ብለን ቡና ስንጠጣ ስንተዋወቅ it's like family ገባሽ? ቤተሰብ ነው የምንሆነው። ሰው እሱ ነው ዋናው የሚስበን፣ ዋናው እንድንመጣ የሚያደርገን። ነፍሰ ጡር መሆንሽን ካወቅሽ በኋላ ማለት በምን ያክል ጊዜ ውስጥ ስፖርታዊ እንቅስቃሴውን አደረግሽ? እኔ ለረጅም ጊዜ ስፖርት እሰራለሁ። ላይክ ነፍሰ ጡርም ሆኜ ሳላውቀውም እየሰራው ነበረ። ከነሱ ጋርም ስንገናኝ ጭራሽ አላወቅኩትም። ከወር በኋላ ነው ነፍሰ ጡር መሆኔን ያወቅኩት። ላይክ አብዛኞቻችን እንደዛ ነው አይደለም የምናውቀው። ያ ግን
ላይክ ዶክተሬንም አናግሬ እኔም ካለኝ እውቀትና ካለኝ ግንዛቤ አኳያ ምንም ችግር እንደማያመጣ አንደርስታንድ ካደረኩት በኋላ በዛው ቀጠልኩበት ማለት ነው። ስራ ላይ ያጨናንቀን ይችላል፣ ትምህርት ላይ ያለን ሰዎች ያሳስበናል ብዙ ነገርና ከዛ ትንሽ ሪሊፍ ለማግኘት ትንሽ ፋታ ለማግኘት ምን ጠቀመሻች? መጀመሪያ እነሱ እሺ አሰር ላይክ በጣም ብዙ ስትረስ አለ አይደለ? ግን እነሱን ከተገናኘን በኋላ ላይክ እንዴት ቢል ጋርስ ምተነፈሰው ቦታ ነው። አጠቃላይ በስፖርታዊ እንቅስቃሴሽ ምን አገኘው ብለሽ ታስቢያለሽ? ጥንካሬ I think like ከልጆቼ ጋር መጫወት የምችል like I don't know ይሄን ያክል ደካማ ነኝ የሚለው አቋም የለኝም። like ሁልጊዜም ቻሌንጅ አድርገዋለሁ ራሴን። ስለዚህ ያ ቤተሰባዊ ስሜት ጓደኞች አንድ አይነት ያለ አቋም ያለን አንድ አይነት ጥንካሬ የምንፈልግ ቼንጅ ማምጣት የምንፈልግ አይነት ሰዎች I think ብዙ አትታለ አይመስልሽም? በጣም አሪፍ። እንግዲህ አካላዊ ደህንነታችንን ለመጠበቅ ከዛ ሜንታሊ ደግሞ አይደል የአእምሮ ጤንነታችንን ለመጠበቅ ስራችን ላይ በጣም ኢፌክቲቭ ፕሮዳክቲቭ አይደለ እንድንሆን ስፖርታዊ እንቅስቃሴዎችን ማድረግ በጣም አሪፍ ነው። ስለዚህ ይሄ ያላ ለመነሳት በቃ እየተገፋችሁ ያላችሁ ሰው ዛሬ ወርጄባችኋል ተነሱ እያልክ ስጀምር ፕሮግራሜን ራሱ በቃ ቆይ መስከረም አንድ ሲመጣ ምናምን የሚል ሰው አለና እቅድ ምናምን ማውጣት አያስፈልግም። ተነሱ፣ ከተማው በሙሉ ይውላችሁ የደመቀ ነው። አዎ ከኛ ጋር ሩጡ እላችኋለሁ። ደግሞ ሩቅ ከሰሚት ደግሞ ሩቅ ያላችሁ ሰዎች አካባቢያችሁ ላይ የተለያዩ ፓርኮች አሉ፣ የስፖርት ማዘውተሪያ ፓርኮች አሉ። እነሱ ተጠቀሙባቸው። አብራችሁኝ እንደሆናችሁ ተስፋ አደርጋለሁ። በቃ አየሩ በጣም ነው የሚጥመው ነው የምላችሁ። እንዴት ደስ የሚል አየር እንዳለ። ከዛ ቅዝቃዜ ነው፣ ክረምት ነው ግን ዝናብ የለም። ግን ዝናቡም የሚያቆመን አይነት ሰዎች አይደለንም። እኛ በጣም ብርቶች ነን። አያችሁ ትንሽ ስቆይ የራሴ በጣም ብዙ አመት የሰራውላ ነው የመሰለኝ። ይሄን ያህል የቤተሰብ አይነት ስሜት የሚፈጥር ቦታ ነው። ታታሪ የሆነች እናት አግኝቻለሁና እሷን ደግሞ ላስተዋውቃችሁ ፈልጋለሁ። እንተዋወቅ እስቲ። የምስራች እባላለሁ። እሺ ከደቦል ራኒንግ ክለብ። ዛሬ ከማን ጋር ነው መተሽ ሩጫ እያደረግሽ ያገኘንሽ? ከልጆቼ ጋር። እኔ እዚህ የመጣሁበት ምክንያት ያው ለልጆቼ አርአያ ለመሆን እነሱን ስሩ፣ ሩጡ፣ ተንቀሳቀሱ ከማለት አንቺ እያረግሽ ማሳየት መልካም ስለሆነ ነው። እኔ ገና እንዳየኋት ሩጫው ተጀምሮ በቃ በልጆቿ ታጅባ ነው የምትሮጣው። በጣም ነው ደስ የሚለው። አልገባሽም? በጣም ነው ሰው ኢንስፓየር የሚያደርገው እና እያየኋት ነበር። ክረምት ላይ ነው ልጆች አሁን ትምህርት ቤት የሚዘጋበት ወቅት ነውና የእረፍት ጊዜያቸውን በጣም እያያዘች ነው እቺ እናት። እንደው እኔ ራሱ ለልጄ እንደዚህ ማድረግ አለብኝ ሲያድግ እያልኩኝ በቃ እያየሁሽ በጣም እየወደድኩሽ ነበር። ልጆችሽ ሁልጊዜ ቤት ከሚሆኑ ወይም ከቤታችሁ ጥሩ ምናምን ከምትይ አብረሻቸው ጊዜ ማሳለፍ፣ አብረሽ ስፖርት መስራት፣ በቃ እነሱ ጋር አብረሽ አታችመንት መፍጠር ነው አላማው። እሱ ሰዎች ጋር ያላቸው ግንኙነት እኔ እዚህ ይዣቸው ስመጣ ሰዎች ጋር ይተዋወቃሉ። ቦታውን ግን እንዴት አየሹ? ከተማችን ውብ ነው፣ ምቹ ነው ለስፖርት። ልጆቼ ጋር በሳምንት 2 ቀን እሰራለሁ። ሌሎችም ቀናቶች እኔ ሞርኒንግ ላይ ነው ለራሴ ወክ አደርጋለሁ። ኪሎ ቀነስሽ አንቺ ግን? አዎ እንቅስቃሴ ከጀመርኩ ጀምሮ 5 ኪሎ ነው የቀነስኩት። በጣም ቀስ እያለ ነው የሚቀንሰው። ጤናማ መሆኑም የሚታወቀው ቀስ ብሎ ሲሆን መሰለኝ አይደል? ቀስ እያለ ነው የሚቀንሰው። አዎ ሩጫችንን ጨርሰናል። አሁን አረፍ ብለናል እና ደስ የሚል የጌም ሰዓት አላቸው። አሁን የተቀመጡት ሰዎች በሙሉ ድንገተኛ ጥያቄ ደቦል ትጠይቃቸዋለች፣ ይመልሳሉ። እኔን ጨምሮ እንመልሳለን። እስቲ ምላሻችን ምን ይሆናል? ጥያቄው ምንድነው? አብረን እናያለን። እሺ ከማን ነው የምንጀምረው? ደቦል ኧረ ተይ እንዴ! እኔ መጀመሪያ አፈፍራለሁ። ለእንግዳ ቅድሚያ እንሰጣለን። እሺ ተመልሰሽ ወደ ምድር ብትመጪ ከእንስሳ ምን ሆነሽ መምጣት ትፈልጊያለሽ? እኔ መጀመሪያ ምድርን ለቅቄ አልሄድም። እዚሁ ነው መሆን የምፈልገው። ሄድሽ አሉ እንበልና አንበሳ ብሆንስ?
ደቦል ያንቺን ቦታ ነው መውሰድ የምፈልገው። በቃ ግርማ ሞገሳቸው በጣም ደስ ይላል። ሴት አናብስት ደግሞ በጣም ፈጣን ናቸው። ከዛ አደን ራሱ ከወንዱ ይልቅ ሴቶቹ ናቸው የሚያድኑት ምናምን። በቃ አንበሳ ባው ደስ ይለኛል። ንስር ዋው ምክንያቱም ከሆነ ጊዜ በኋላ መልሰሽ ራስሽን ማደስ ትችያለሽ። እኔ ትንሽ ለየት ያለ ነው። ሜቢ ዳይኖሶር ዳይኖሶር ነው። እኔ ፈረስ መሆን ይመስለኛል። ፈረስ ምክንያቱም ነፃነት አለው ፈረስ። በእኔ አይን ነፃነት ያለው ፈረስ ነው። ጉልበተኛ መሆን ጉልበተኛ፣ በዛ ላይ ይጋልባል። ጉልበት አለው። በህይወት የምትፈሩት ነገር ምንድን ነው? አንደኛው ተሳቢ፣ ማንኛውም ተሳቢ ነገር በተለይ ተሳቢ ሆነም በጣም ማየትም መስማትም የማልፈልገው ነገር እሱ ነው። ሁለተኛ ደግሞ ፌል ማድረግ ላይፍ ላይ ይሄ ስኬታማ መሆን ፈልጋለሁ። ተቃራኒው ደግሞ ያስፈራኛል። ፌል ማድረግ ሌላኛው ነው። ቤተሰቦቼን ማጣት፣ ራስን ማጣት። የምፈራው ነገር አቢዩዝ መደረግ፣ መከዳት በጣም የምፈራው። እኔ የምፈራው ደግሞ በጣም የምፈራው አይጥ ግን ደግሞ በጣም ያሳዝናሉ። በወጥመድ ውስጥ ስታያቸው ያው የሆነ ፔት ማድረግ ፈልጋለሁ፣ ያሳዝኑኛል ምናምን። አንዱ እንዳለችው ፌሊየር ነው። ከዛ በተረፈ ራስን ማጣት ነው። ከዚህ በተረፈ ሁለቱ ናቸው ለኔ። እኔ የምፈራው ተስፋ መቁረጥ እና እኔ ብወድቅ ምንም ችግር የለውም። ይሄ ህይወት ላይ በጣም ብዙ ነገር ያጋጥማል ግን መነሳት እንደማልችል ማለት የተሰማኝ ቀን ግን በጣም የምፈራ ይመስለኛል። በቃ መቼም እንዳይገጥመኝ የምመኘው ነገር ልውደቅ ምንም ችግር የለውም ግን ተስፋ ቆርጬ ራሴ ማየት አልፈልግም እና ያስፈራኛል። እሱ ማሳው የ1000 ብር ጥያቄ ነው ይሄ። የኔን አንደኛ ባለውን ዳንሴን አሳይ ዳጊ። 1000 ብር ነው። አንድ ሺህ ብር አለክ። ስፖርት ከኖርማል ከጤና ጥቅሙ ምናምን ከኖርማል ጥቅሞች ውጪ ምን ያላሰባችሁት ነገር አገኛችሁበት? ለየት ያለ ነገር ጥቅም ያገኛችሁበታል? ባል እንደዚህ ተመልካቾች ዛሬ በጉዞ ፕሮግራማችን ዘና ፈታ እንዳደረግናችሁ ተስፋ እናደርጋለን። ከዛ ባለፈ ደግሞ ትልቅ የቤት ስራ የሰጠናችሁ ይመስለኛል። ምክንያቱም እኔ በቃ ለረጅም ጊዜ የተመኘሁትን ነገር ዛሬ ጀምሬዋለሁ። እናንተም ደግሞ ስታስቡት ስታብላሉት ቆይ ዛሬ ስትሉለት የነበረ ጉዳይ ካለ የምትጀምሩት አሁን ነው ዛሬ ነው እያልናችሁ ነው። ለዚህ ደግሞ በየአካባቢው ያሉ ወጣቶች አሉ እነ ደቦልን የመሳሰሉ በቃ ኢነርጂ ያላቸው በጣም ኃይል ያላቸው ወጣቶች አሉ። ስለዚህ ዞር ብላችሁ እዩ። አካባቢያችሁ ላይ ደግሞ የስፖርት ማዘውተሪያዎች አሉ። በጣም ነው የሚያምሩት። ለሙዚየም እንሩጥባቸው እንላለን። ጉዟችን ዛሬ እዚህ ጋር ያበቃል። ቀጣይ ሳምንት ደግሞ አዲስ ሀሳብ አዲስ ቦታ ጋር እንሄዳለን። ባይ